ልክ ስኬት ጫፍ ላይ ስትደርሱ ድንገት ሁሉም ነገር በተደጋጋሚ ሲፈርስባችሁ አሊያም በከባድ የሰውነት ህመም እየተሰቃያችሁ ሐኪም ጋር ስትሄዱ መርፌ ተወግታችሁ ደማችሁ ተመርምሮ ምንም የለብህም ጤነኛ ነህ ተብላችሁ ግራ በመግባት ተመልሳችኋል። ብዙዎቻችን ይህንን እድለኛ ያለመሆን ወይም የጊዜው ፈተና ወይም የኑሮ ውጥረት ብለን እናልፈዋለን። ነገር ግን ዛሬ አንድ አስደንጋጭ እውነት ልነግራችሁ እፈልጋለሁ። እነዚህ አጋጣሚዎች ዝም ብሎ የሚፈጠሩ የተፈጥሮ ክስተቶች ሳይሆኑ ሕይወታችሁ በክፉ መናፍስት አሰራር ሊታሰር ሲል የሚታዩ አደገኛ የማስጠንቀቂያ ደወሎች ናቸው። በዚህ ቪዲዮ የጨለማው ዓለም በእናንተ ላይ የከፈተውን ስውር ውጊያ የምታውቁባቸውን 4 ግልጽ ምልክቶችና ይህንን ሰንሰለት ለዘላለም የምትበጥሱበትን ኃያልን መንፈሳዊ ጥበብን በጥልቀት እናያለን። በተለይም ሦስተኛው ምልክት ጠላት እናንተን ከመስበሩ በፊት እንዴት ቀድሞ ከሚጸልዩላችሁ ሰዎች ነጥሎ ብቸኛ እንደሚያደርጋችሁ የሚያሳይ እጅግ አደገኛና ረቂቅ ወጥመድ ስለሆነ በጥሞና እንድትከታተሉኝ አሳስባለሁ። በሕይወታችን ውስጥ የሚያጋጥመን ነገር ሁሉ ሥጋዊ አሰራር ያለው አይደለም። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 6 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ብሎናል። ይህ ማለት ዛሬ በገንዘብ በጤና ወይም በግንኙነት ላይ የምናየው ውድቀት ስሩ ያለው በማይታየው ዓለም ውስጥ ነው ማለት ነው። ጠላት ዲያብሎስ የአንድን ሰው ሕይወትን በአንዴ አያጠፋም። በመጀመሪያ በደረጃ ሕይወቱን በማሰር ጉልበቱን ይመጠዋል። ይህ ደግሞ በግልጽ የሚታዩ 4 ምልክቶች ጋር ይጀምራል። አንደኛው ምልክት ነገሮች በተደጋጋሚ ሊሳካ ሲል መክሸትና በአዙሪት ውስጥ መውደቅ ጊዜን በማባከን ነው። ይህ እጅግ ልብ የሚሰብረው የጠላት ውጊያ ነው። ትጣጣራላችሁ፣ ትለፋላችሁ፣ ትጥራላችሁ። ልክ ፍሬውን ልትበሉ ስትሉ በሩ ፊታችሁ ላይ ይዘጋል። ንግድ ትጀምራላችሁ። ትርፍ ማየት ስትጀምሩ ድንገት ያልታሰበ ኪሳራ ይመጣና ወደ ዜሮ ይመልሳችኋል። የሥነ ልቦና ባለሙያዎች ይህንን learned helplessness ወይም የሰለጠ የተስፋ ቁራጭ ስሜት ይሉታል። አንድ ሰው በተደጋጋሚ ሲወድቅ አእምሮ ምንም ብለፋ ለውጥ የለውም ብሎ እንዲያምን እና ሙከራ እንዲያቆም ያደርገዋል። ጠላት ዲያብሎስም በትክክል የሚፈልገው ይህንን ነው፣ ተስፋ እንድትቆርጡ እና እግዚአብሔርን እንድታማረሩ። በመንፈሳዊ ዓለም ውስጥ ይህ የመግታት መንፈስ በመባል ይታወቃል። አንድ ጠንካራና የተማረ ወጣት ነበር። ይህ ወጣት ለሥራ ይወዳል። የጽሑፍ ፈተናውን በከፍተኛ ውጤት ያልፋል። የቃለ መጠየቅ ፈተናውንም በሚገርም ሁኔታ ያልፋል። ነገር ግን ልክ የቅጥር ደብዳቤውን ሊቀበል ሲል በምንም ማይታወቅ ምክንያት ሥራው ለሌላ ሰው ይሰጠዋል። ይህ ነገር 5 ጊዜ ደጋገመው። ይህ ወጣት ችግሩ እኔ ላይ ነው ብሎ ራሱን መጥላት፣ ቤት ውስጥ መዋል እና ሰውን መሸሽ ጀመረ። አንድ ቀን ግን አንድ መንፈሳዊ አባት አግኝተውት ልጄ ችግሩ የትምህርትህና የችሎትህ አይደለም። ይህ በተደጋጋሚ ደጅህ ላይ የመጣ የሚዘጋው በር የጠላት ስውር አሰራር ነው። ጾም ያዝ፣ ለ7 ቀናት ሱባኤ ግባ፣ ስገድ፣ መዝሙረ ዳዊትንም ጸልይ፣ ክፉ የመናፍስት አሰራርን ከሚጠቀሙ ሰዎች ተለይ ብለው መከሩት። ይህ ወጣቱም በታዘዘው መሰረት ይህንን መንፈሳዊ ውጊያ በጸሎት ተዋጋው። የሚገርመው ሱባኤውን እንደጨረሰ ያለምንም ውድድር ከዚህ ቀደም በሞከረባቸው ቦታዎች በአንዱ ተደውሎለት ተጠራ። ጠላት የጋረደው ግርዶሽ ሲቀደድ ታሰረው በረከቱ ተለቀቀ። ይህ የሚያሳየን በአዙሪት ውስጥ ስንዋጋ የምንዋጋው ከሥርዓቱ ጋር ሳይሆን ከሥርዓቱ ጀርባ ካለው መንፈስ ጋር ነው ማለት ነው። ሁለተኛው ምልክት መታመም፣ ነገር ግን ሐኪም ጋር ስንሄድ ምንም የለባችሁም መባል ነው። አካላችን የእግዚአብሔር ቤተ መቅደስ ነው። ክፉ መናፍስት ደግሞ ይህንን ቤተ መቅደስ ማፍረስ ይፈልጋሉ። በውስጣችን ከባድ የውጋት ህመም ይሰማናል። ጭንቅላታችን ያመናል፣ ሆዳችን ይቃጥላል፣ አሊያም ሰውነታችን ይዘለፍልፋል። ዘመናዊ ሕክምና ይህንን ሳይኮሶማቲክ ኢልነስ ይለዋል። ይሄውም ከአእምሮ ጭንቀት ወደ አካል የሚተላለፍ ህመም ማለት ነው። ነገር ግን ከመንፈሳዊ አኳያ ስናየው ይህ ጠላት እምነታችንን ለማዳከም እና ጸሎት እንዳናደርግ ጉልበታችንን ለመስረቅ የሚጠቀምበት ስልት ነው። ሐኪም ቤት ትሄዳላችሁ። አልትራሳውንድ፣ የደም ምርመራ፣ ኤክስሬይ ይደረጋል። ዶክተሩን በመገረም ሁሉ ነገርህ ጤነኛ ነው፣ ምንም በሽታ የለብህም ይላችኋል። ነገር ግን እናንተ በህመም እየተሰቃያችሁ ነው። ይህ የክፉ መናፍስት ውጊያ ግልጽ ማረጋገጫ ነው። በሽታው ያለው ስጋ ላይ ሳይሆን ስጋን የሚያዘው መንፈስ ላይ ስለሆነ በሳይንሳዊ ማሳሪያ ሊታይ አይችልም። የዚህ መድኃኒት ኪኒል ሳይሆን የእምነት ጸሎት፣ ንስሐ እና ጠበል ብቻ ነው።
ሶስተኛውና ቅድም ቃል የገባውላችሁ አደገኛው ምልክት ያለ ምክንያት የሚመጣ ጥላቻ፣ ከደጋፊዎችና ከመንፈሳዊ ጋሻ ከሚጸልዩላችሁ ሰዎች መነጠልና ለብቻ ማስቀረት ነው። አንድ አውሪ በግን ሊበላ ሲፈልግ መጀመሪያ የሚያደርገው ነገር ቢሆን በጉን ከመንጋውና ከእረኛው ነጥሎ ለብቻው ማስቀረት ነው። ዲያብሎስም ልክ እንደዚሁ ነው። ሕይወታችሁን በክፉ አሰራር ሊያስር ሲል በመጀመሪያ በዙሪያችሁ ከመልካም ሰዎች ጋር ያጣላችኋል። አንድ አደገኛ ሰው ከብዙ ወዳጆች ጋር ያራርቃችኋል። ያለምንም በቂ ምክንያት ለዓመታት አብራችሁ ከኖሩ የንስሐ አባታችሁ ጋር ትጋጫላችሁ። ከሚጸልዩላችሁና ከሚመክሯችሁ መንፈሳዊ ጓደኞቻችሁ ጋር ትራረቃላችሁ። በልባችሁ ውስጥ ያለምንም ምክንያት በሰዎች ላይ ጥላቻ ይፈጠራል። ቤተክርስቲያን መሄድ ያስጠላችኋል። ይህ ስነ ልቦናው አይዞሌሽን ወይም መነጠል የሚለው ሲሆን ወደ ጥልቅ ዲፕሬሽንና ድብርት የሚመራ አደገኛ መንገድ ነው። ታዲያ ጠላት ይህንን ለምንድን ነው የሚያደርገው? ምክንያቱም ጸሎት ኃይል አለው። የቅዱሳንና የወዳጆች ምልጃ እንደ እሳት ያቃጥላል። እናንተን ከመልካም ሰዎች ለይቶ ለብቻችሁ ሲያደርጋችሁ አቅማችሁ ይዳከማል፣ ብቸኝነት ይሰማችኋል፣ ማንም አይወደኝም፣ ማንም አይረዳኝም ወደሚል የተሳሳተ ድምዳሜ ትደርሳላችሁ። ይህንን ምልክት በሕይወታችሁ ካያችሁ ወዲያውኑ ንቁ። ጠላት እናንተን ከመንጋው ነጥሎ ሊበላችሁ እያዘጋጃችሁ ነው። ቶሎ ብላችሁ መልካሞችን ብቻ በመለየት ይቅርታ ጠይቃችሁ ተቀላቀሉ። ወደ መንፈሳዊ አባቶቻችሁ ተመለሱ። ሰዎችን ውደዱ። የፍቅር ግድግዳ የጠላትን ቀስት የሚሰብረው ትልቁ ጋሻ ነው። አራተኛው ምልክት በክፉ የሕልም ዓለም መወረር ነው። በተለይም በእባብ መነደፍ፣ የሆነ ሰው ሲያሳድደንና ሊወጋን ሲፈልግ ማየት ነው። ሕልም ዝም ብሎ የአእምሮ ቅዠት ብቻ አይደለም። አብዛኛውን ጊዜ ሕልም የማይታየው የመንፈሳዊ ዓለም ጦርነት ነጸብራቅ ነው። መጽሐፍ ቅዱስ ዲያብሎስን የቀደመው እባብ ብሎ ይጠራዋል። በሕልማችሁ እባብ ሲነድፋችሁ፣ ሲተናነቃችሁ፣ አሊያም ጥቁር ውሾችና አስፈሪ ሰዎች ሲያሳድዷችሁ የምታዩ ከሆነ ይህ ግልጽ የሆነ የክፉ መናፍስት ውጊያ ነው። ጠላት በእንቅልፍ ሰዓት አእምሮአችሁን በሽብር በመሙላት የነገ ቀናችሁን ሰላም ይነጥቃል። ከእንቅልፋችሁ ስትነቁ ድካም፣ ራስ ምታትና የፍርሃት ስሜት ይጫናችኋል። ተወዳጆች፣ እነዚህን አራት የጠላት የውጊያ ምልክቶች በሕይወታችን ውስጥ ካየን ይህንን ሰንሰለት እንዴት እንበጥሰዋለን? መፍትሄው ወደ ኋላ ማፈግፈግ ሳይሆን የጌታን የጦር ዕቃ መልበስ ነው። አንደኛው ንስሐ መግባት። ኃጢአት የዲያብሎስ መግቢያ በር ነው። በንስሐ አባቶቻችሁ ፊት ኃጢአታችሁን ስትናዘዙ የጠላት ሕጋዊ ሥልጣን በሕይወታችሁ ላይ ይሻራል። ሁለተኛ የጸሎት ሕይወታችሁን አጠናክሩ። በተለይ በሌሊት ተነስታችሁ መጸለይን ልማድ አድርጉ። አቤቱ ጌታ ሆይ በሕይወቴ ላይ የተበተበውን የውድቀት፣ የበሽታ፣ የጥላቻና የክፉ ሕልም ሰንሰለት በቅዱስ ስምህ በጥሰው ብላችሁ በእምነት ጸልዩ። ሶስተኛ ጸበልና ቅባ ቅዱስን ተጠቀሙ። ቤታችሁን፣ መኝታችሁን እና ሥራ ቦታችሁን በጸበል አትሙ። የእግዚአብሔር ጸጋ ያለበት ውሃ ለክፉ መናፍስት እንደ እሳት ይፋጃል። መቼም ቢሆን ጠላት እናንተን ለማሸነፍ በቂ ጉልበት እንደሌለው ወቁ። ቅዱስ ዮሐንስ በመልእክቱ በእናንተ ያለው በዓለም ካለው ይበልጣል ይለናል። በክርስቶስ ደም የተገዛችሁ የንጉሥ ልጆች ናችሁ። የትኛውም የጨለማ እስራት፣ የትኛውም የውድቀት አዙሪት በእግዚአብሔር ኃይል ፊት አይቆምም። ዛሬ ይህንን ቪዲዮ ለምትከታተሉ ሁሉ እግዚአብሔር በሕይወታችሁ ላይ የተጋረደውን የጨለማ መጋረጃ እንዲቀድላችሁ፣ የተዘጋውን የበረከት በር እንዲከፍትላችሁ መልካም ምኞቴ ነው። ይህ መንፈሳዊ ትምህርት በሕይወታችሁ ውስጥ የተለየ መነቃቃት ከፈጠረ ከላይ ካየናቸው አራት ምልክቶች ውስጥ በእናንተ ላይ በብዛት የሚስተዋለው የትኛው እንደሆነ ወይም ይህንን ውጊያ በጸሎት እንዴት እንዳሸነፋችሁት ከስር በኮሜንት ብታካፍሉኝ ሌሎችም ከእናንተ ልምድ ትምህርት ያገኛሉ። ይህ ቪዲዮ በስውር ውጊያ ውስጥ ላሉና መፍትሄ ላጡ ወገኖቻችን እንዲደርስ ሼር በማድረግ የነፍስ መድኃኒት አደርሱላቸው። ቻናሉን ሰብስክራይብ በማድረግም የዚህ መንፈሳዊ ቤተሰብ አባል ሁኑ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።